አስደንጋጩ መርዶ ወይዘሮ ማርታ የሰላምዬን ጭንቅላት በታተነችው። ወይዘሮ ማርታ እንግዲህ ይህን ልታደርግ የተገደደችበት ምክንያት ሰላም ሳሎን ድረስ በመምጣትም እውነታውን አፍርጣ ለወይዘሮ ማርታ በመናገሯ አቶ ደረጀ ከውጭ ሲመጣ ደቅን አባት አገኘ። እባክሽን ማርቲ ተረጋጊ፣ ምንድን ነው የተፈጠረው ብሎ ትከሻዋን ያዝ ሲያረጋት ከሰላም ላይ እንግዲህ በሚያሳዝን ሁኔታም ጭንቅላቷን በመተኮስ ከፋፍላ አሳረፈቻት። ዳጣ የመጨረሻ የተፈጠረውን ነገር እንዴት ማመን እንዳለባት እንኳ ያቺ የምታውቃት ወይዘሮ ማርታ ይህን ታደርጋለች ብላ በፍጹም አልጠበቀችም ነበረ። ሰላምዬ ከሳሎን ድረስ ወይዘሮ ማርታ ቤት ሰተት ብላ በመምጣትም እውነታውን አፍርጣ ተናገረች። ይህ ሁሉ አቶ ደረጀ ሊነግርሽ ያልቻለው የራሱ ጉድ ስለሆነም ግን ደግሞ ቢሆንም እኔ እውነታውን ልነግርሽና ወደድሽውም ጠላሽውም አምነሽም አላመንሽም እውነታውን እንድትቀበይ እፈልጋለሁ። እባክህ ከዛሬ ነገ እንንገራት ብለው እምቢ ብሎ የወሰነው ውሳኔ ነው በማለትም ወይዘሮ ማርታ አፈረጠችው። ወይዘሮ ሰላም አፈረጠችው። በዚህን ሰዓት ማርታ የውሳኔዋ ክፋትና የውሳኔዋ ጥግ ወደር የሌለው ስለነበረ ቀጥታ የድንጋጤዋን ምናልሽ በማለትም እውነቴን ነው፣ ምንም የደበኩሽ ነገር የለም፣ ስለዚህ እባክሽን ልለምንሽ፣ እውነታው ይሄ ነው በማለትም ለወይዘሮ ማርታ ተናገረች። ሰላምዬ አሁን ላይ ራሷ ላይ የመጣባት ትልቅ ችግር ምንድን ነው? ወይዘሮ ማርታ ከሰላም ላይ ሽጉጥ ደግና በሚያሳዝን ሁኔታ እንግዲህ በሚገርም ሁኔታም እሷን ድፍት ማድረግ ነበረ ያደረጋችሁ። ነገር ቀላል አይደለም። አንቺም ሆነ ባልተብየው በህይወት እንድትኖሩ አልፈቅድላቸውም በማለትም ከባዱን ውሳኔዋን ከሰላም ላይ አንጸባረቀች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በሚያሳዝን ሁኔታ አሁን ላይ ወይዘሮ ማርታ ሰላምን እቤት እመጣለሁ ስትላትም እባክሽ አትንጪ እኔ ያለሁኝ አለቻት። እሷ ግን በፍጹም እኔ እማ መንጣት እዛው ቤትሽ ነው ሁሉንም እውነታ የምነግርሽ በማለትም ስትናገራትም እሺ በማለትም ተቀበለች። በዚህን ሰዓት አሁን ላይ ወይዘሮ ማርታ ሰላምን እየጠበቀች ባለችበት ሰዓት ግን ደግሞ አስደንጋጩ ድርጊት ተፈጸመ። ሰላም ወይዘሮ ማርታ በዚህ ደረጃ ከባድ ውሳኔ ትወስናለች ብላ ስላላሰበችም እዩልሽ እትዬ የተፈጠረው ነገር ይሄ ነው፣ ደረጀ ከእኔ 2 ልጆች አሉት ብላ ስትናገርም ወይዘሮ ማርታ የመጨረሻ የፈራሁን ነገር ሆነ ማለት ነው እያለችም እንግዲህ ቀውጢ በማፍላት ድብልቅልቁን አወጣችው። ከዛም ሩጣ እንግዲህ የደቀነችው ሽጉጥ ከሰላምዬ ላይ ነበር። አቶ ደረጀ ውጭ ቆይቶ ሲመጣም በሚያሳዝን ሁኔታ ያየው ነገር ማርታ ከሰላም ላይ ሽጉጥ ደቅና ሲያይ እንግዲህ ሰላም እውነታውን እንደነገረቻት ተረድቶ ነበር። በዚህን ሰዓት አሁን ላይ እውነታውን ተረድቶ ቢሆንም ግን ደግሞ ምን እየተፈጠረው ነው ማርቴ ተረጋጊ ቢላትም እሷ ግን ልትረጋጋ አልቻለችም። አሁን ከእሷ ጋር ያለውን ልጨርስና ወደ አንተ እመጣለሁ በማለትም እንግዲህ ሴት አድርጋ ድፍት አደረገቻት። ሌላው አሁን ላይ ዳጣ ያየችው ነገር ለእሷ ትልቅ በጣም አስደንጋጭ ነበረ። እንዲሁም ደግሞ በእኔ ምክንያት እየተፈጠረ ያለው እኔ ነኝ በማለትም አሁን ላይ እንግዲህ
ኤቪ ራሷን ይዛ ወይኔ ውሪ እያለች እያለቀሰችም ትገኛለች። ኤቪ በሚያሳዝን ሁኔታ አሁን ላይ ጸጸት ቢያቃጥላትም ምንም ልትፈይደውና ልትቀይረው አለመቻሏ እንደሆነም ተረዳች። አሁን ላይ እየየ እያለች ብታለቅስም ጭንቅላቷን ይዛ ወይኔ ጉድ ብትልም የተፈጠረውን ነገር በሙሉ ልታስቀረው አልቻለኝም። እናም አሁን እንግዲህ ኤቪ ራሷን ይዛ ወይኔ ጉዴ እያለች እያለቀሰች ትገኛለች። ግን ከባዱና አሳሳቢው ድርጊት አሁን ላይ አቶ ደረጀ በሁለቱ መካከል ያለውን ጸብ ለማቆም ቢሞክርም ግን አለመቻሉ ማርታ አውሬ ሆና ተነስታበት እንዳለም ተረዳ። እንግዲህ በድንጋጤ እሪ ቢልም ቢያለቅስም ምንም ሊመጣ አልቻለም። ናታን ወይዘሮ ማርታን እባክሽ እትዬ እማዬ ተረጋጊ ቢላትም ሁላችሁም አስመሳይ ናችሁ፣ በገዛ ቤቴ የምታደርጉት ከባድ ድርጊት በህይወቴ ላይ ጭራሽ ታንዳይሉ ሁለት ልጆች ወልዶልኝ እርፍ፣ አንዷም አድጋ ከኔ ጋር እየኖረች ነው በማለትም የሰላምን ቃል ሰምታ የፈራሁን ነገር መሆኑ ለእኔ እጅግ ልብ ሰባሪ ነው በማለትም የወይዘሮ ማርታ ውሳኔ ከባድና እጅግ በጣም የሚያስፈራ መሆኑ ግልጽ ነው። ሰላም እንግዲህ ለአቶ ደረጀ እውነታውን ንገራቸውና እኔም ሰላሜን ላገኝ ስትለው አቶ ደረጀ ስለምን እውነታ ነው በፍጹም ለማርታ መነገር የለበትም፣ ማርታ ይህንን መስማት የለባትም ሲላትም እንደዛ ከሆነ ግን የመጨረሻ የኔን ውሳኔ ላሳውቀ ስትለውም አቶ ደረጀም ማለት አላት። እሷም ይኸውልህ ጋሼ ምንም ልትል ትችላለህ፣ ግን ደግሞ በፍጹም እኔ እውነታውን ሳላወጣ የልጄ ማለቴ ምጥ እንዲመጣ አልፈልግም አለችው። ማለት ዶክተሮቹ 2 ቀን 3 ቀን ነው የሚቀርሽ፣ ወደ ሕክምና ቦታ አታቋርጭ ብለውኛል። ስለዚህ የምናገረው እውነታ ቢኖር አሁን ላይ ዳጣ የኔ ልጅ መሆኗን፣ አንተ ደግሞ የዳጣ አባት መሆንህን፣ ሲቀጥል ደግሞ የምናገረው የሁለተኛው ያረገዝኩትም ምናልባች እኔ ሞቼ እሱ በህይወት ቢተርፍ እንኳ ፈጣሪ አለብኝ ማለቱ ጥሩ ነው ብዬ ነው። እናም ይሄንን ሁሉም ቤተሰብ ማወቅ እንዳለባቸው ልጆችን ሜዳ ጥዬ መሄድ አልፈልግም ስትለውም አቶ ደረጀ የመጨረሻ ከመበሳጨቱ ብዛትም አንቺ በጣም ባለጌ ሴት ነሽ፣ እንዴት እንደዚህ ታረጊያለሽ? እንዴት ይሄን ታስቢያለሽ? ሲላትም እንዴ ምን ችግር አለው? እኔ ያሰብኩት ነገር ለልጆቼ በማሰብ ነው። ትክክለኛና ቆራጥ ውሳኔ ነው። ስለዚህ እባክን ተወኝ አለችው። የመጨረሻም ስለተናደደ ዝም በይ በማለትም እንግዲህ በሚያሳዝን ሁኔታ አሁን ላይ ይህንን ስለከለከላት ብቻ ቀጥታ ዘው ብላ በመምጣትም ሁሉንም እውነታ አፍረጥርጣ ለወይዘሮ ማርታ በመናገሯ ነገር ግን ከባድና ትልቅ ችግር በራሷ ላይ ፈጠረች። ወይዘሮ ማርታ ስትከዳ የኖረችው በገዛ ቤተሰቧ እንደ ራሷ የምታያት ማርታ መሆኗንም ግልጽ አደረገች። ማርታ እንግዲህ በጣም እያዘነችና እያለቀሰች ብትገኝም ግን ደግሞ ምንም አይነት አማራጭ ውሳኔም ስለሌላት ያለቀሰች አሁን ላይ ሰላም ትገኛለች። አቶ ደረጀ የፈጸመው ድርጊት በሙሉ እውነታው ለመሸሽ በሚሮጥበት ሰዓት ኤቢን እያሰቃየ ይገኛል። የኤቢ መሰቃየት አሁን ላይ ሁላቸውም በስራዋ ነው እያሉም ጸጥ ብለዋል። ወይዘሮ ማርታ ናታንንም ጠየቀችው። ያለ ፍላጎት ኤቢ አስገድዳ ልታገባህ እያለች ያልከውን ነገር ደግሞ ለምን ዋሻኝ? እኔ ፊት እኮ እንደምትወዳትና ፈልገህ እንደምታደርገው ነበር የነገርከኝ ስትለውም ይቅርታ እትዬ እማዬ ሲላትም የእውነት ናታን በጣም አዝኜብሃለሁ በጣም አለችው። እማዬ በማለትም ጥሎ ወጣ። ኤቢ አሁን ላይ ሁሉም ሰው ለእኔ ቦታ
ጊዜም የለውም አልፈልጋችሁም እያለች እያለቀሰች ትገኛለች። ግን ደግሞ ምንም ማድረግ ስለማትችል የሚያግዛትም ሆነ እውነታዋን ይፋ እንድታወጣ ማንም እየረዳት ሰው የለም። ዳጣና ናታን አሁን ደስ የሚል ላይፋቸውን እየቀጩ ይገኛሉ። አሁን አውጌልም ታግታለች፣ አባዬ አስሯታል። ሁለተኛ ነገር ደግሞ ነጻነት አለን ሲላትም አይ አባዬ ታውቃለህ ልጆቹ ያለ ፍላጎቱ ምንም ነገር እንዲያደርጉ ስለማይፈልግ ስለዚህ እባክህ ልለምንህ አባዬ ታየን ጥሩ አይመጣም፣ ተነስተን መሄድ አለብን አለችው። አባዬና እኮ እማዬ የሉም። የት ሄዱ? ራሷን አሟት እማዬ ሄዳለች፣ ሐኪም ቤት ወስዷታል አላት። አቶ ደረጀ ማርታ ሐኪም ቤት ወስዶ መጥቶ አሁን ተሻለሽ? የኔ ሁኔታ ነው ያስጨነቀች ሲላትም አዎ አለች። ናታንም ሲጠይቃት እኔ እሱን እያስጨነቀ ያለው ነገር የፈራሁት ነገር እንዳይሆን ስትለውም ምን ብሎሽ ነው? ምንድን ነው የፈራሽው እማዬ ሲላትም አይ ይህን እንኳን ባፌ ላወራው ላሰብኩትም ይዘገንነኛል አይ አለችው። እሱም እሺ በቃ በማለትም ተስማማ። ሌላኛውና ከባዱ እንግዲህ ነገር አሁን ላይ ኤቪ የወሰነችው ውሳኔ አባዬ እኔን አትወደኝም ወይ? ከዚህ በኋላ እኔን የሚወደኝና የሚፈልገኝ ሰው ስለሌለ ራሴን አጠፋለሁኝ ብለው ነበር። እሱም እንደዚህ ሞት ቀላል ከሆነ ያውልሽ ገመዱን እፊትሽ ነው ጀግና ከሆንሽ ብሏት ጥሏት ሄደ። ይሄ ነገር ግን አሁን ለእሷ እጅግ በጣም ያሳዝናል። ግን እሷ የምትወስነው ውሳኔ ወደፊት ምን ይሆናል የሚለውንም አብረን የምናይ ይሆናል። አቶ ደረጀ በዚህ ደረጃ ልጁን ማሰቃየቱ ተገቢ እንዳልሆነ ከሁላችንም ጋር ግልጽ ነው። ምክንያቱም ልጁ እያለች ያለችው እውነትን ልወቅ፣ እውነት ትውጣ፣ እናቴን እንዴት መሸወድ አለባቸው እያለች እያለቀሰች ነው የምትገኘው። እሱ ግን በፍጹም እውነትን ማወቅ የለባትም በማለት ከባድና ፍርደ ገምድል ድርጊት አድርጎባታል። እሷም ያለቀሰች ብትገኝም ግን ደግሞ ምንም አማራጭ የላትም። ግን የወሰነችው ውሳኔ እኔም ማንም አይፈልገኝም፣ ማንም አይወደኝም፣ እናቴም ተባብራ ከርታኛለች እያለች እያለቀሰች ትገኛለች። እናም ደረጃ አሁን ላይ እንግዲህ ከባዱ ውሳኔ የሰላም ቀጥታ እቤት ድረስ በመምጣት ለሱ ትልቅ ጉብዳ ነገር ስለበሰለው እያለቀሰና ወይኔ እያለ ቢገኝም ልትመለስ አልቻለችም። ቻናሉን በሰብስክራይብ